ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። የተጋረጠባቸው የህልውና አደጋ ለመመከት አንድነታቸውን በማጠናከር ዝግጁ መሆናቸውን የመቀለ ከተማ ሴቶች ገለጹ። እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ በመላው ትግራይ የተካሄደ ያለው ህዝባዊ መድረክ አንዱ አካል የሆነው ከመቀለ ከተማ የተውጣጡ ሴት ነዋሪዎች ዳግም ጄኖሳይድ ለመፈጸም የተንሰፈሰፈው የአብይ አገዛዝ ለመመከት የሴቶች ድርሻ ትልቅ መሆኑንም ገልጸዋል። ፍርቱና ገብሩ ጄኖሳይደሩ የአብይ አገዛዝ የትግራይ ህዝብ እንደ ህዝብ ለማጥፋት ቆርጦ መነሳቱን ተከትሎም የትግራይ መንግስት ያለውን ወቅታዊ ሁኔታ ወደ ህዝብ በማውረድ ውሳኔ ለማሳረፍ ህዝባዊ መድረኮች እያካሄደ ይገኛል። በመሆኑም እንደ ህዝብ ፍጹም አንጠፋም በሚል መሪ ሐሳብ በመላው ትግራይ እየተካሄደ ያለው ህዝባዊ መድረክ ተቀጥያም ከመቀለ ከተማ ከሁሉም ክፍለ ከተማ የተውጣጡ ሴት ነዋሪዎች ያካሄዱ ሲሆን ዘመቻው የተሳካ እንዲሆን የሴቶች አመራሮች ከታች እስከ ላይ ያሉ ችግሮች በመፍታት በአንድነት የተጋረጠ አደጋ ለመመከት ልንዘጋጅ ይገባል ብለዋል። ተዛናበልቲ ከምት ዘርአየና ድራማ አኔ በጣም የሐዘን ተፈናቃዮች ያሉበት ሁኔታ በጣም አስቸጋሪ ነው። እንደ መንግስት ጊዜያዊ መፍትሄ ቢሰጣቸው ከዛም እየመጣብን ያለው አደጋ ለመከላከል ቀድሞም ልጆቻችን አሰውተናል። አሁንም ይህ ጄኖሳይደር ኃይል በልጆቻችን መስዋዕትነት ያገኘናትን ሰላም እየነጠቀን ነው። ስለዚህ ለዘላቂ ሰላም በሙሉ አቅማችን ራሳችንን ለማዳን ከመንግስት ጎን ነን። ይህ ህዝብ 17 ዓመታት ታግሎ ለዚች ሀገር ሰላምና እድገት ልጆቹን የገበረ ህዝብ ነው። ህልውናችን በትግላችን የምናረጋግጠው ይህ የትላንት ታሪካችን ነው። እኛ ሴቶችም በሁሉም ዘርፍ ልምድ ያላት ትግሉን እየመራች ነው እዚህ የደረሰችው። ስለዚህ አሁን ይህ ትግል ለማሸነፍ ህዝብና መንግስት በጥምረት ሊሰራ ይገባል። ቢዘገይም አሁንም ወደ ተግባር ልንገባ ይገባል። እያለቀን ነው። ከዚህ በላይ በቃን። አማለ ህዝብና በጥሜት በቁሪ መቀለ ያለ ህዝባችን በረሃብ በበሽታ ያለቀ 5 ዓመት ይበቃል ብለን ሰላማዊ ሰልፍ አድርገናል። ግን ሊበቃ አልቻለም። ለምን? እኛ የሁመራ ተፈናቃዮች ወርቅ በወርቅ ያለን በመሬታችን ለሌላም የምንሆነን። ሆኖም ወደ ቀያችን ባለመመለሳችን ግን አሁንም ድረስ በኬንዳ ተጥለን በዝናብና ፀሐይ እየተፈራረቀብን ለችግር ተጋልጠናል። ስለዚህ መንግስት ዘግይቷል። ቀስ በቀስ አልቀናል እኮ። በአስቸኳይ ተግባራዊ ስራ እንዲሰራ ነው የምንማጸነው። እኛም እስከ መጨረሻ ለመመከት ከመንግስት ጎን እንቆማለን። በቃ ይበቃል። አሁን ላይ እየተካሄዱ ያሉ መድረኮች ታሪካዊና ራስን የመጠበቅ ውሳኔዎች ናቸው ያሉት የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኤልሳ ተስፋይ ጄኖሳይደሩ የአብይ አገዛዝ በትግራይ ሴቶችና እናቶች የፈጸመውን አሰቃቂ ግፍ አልበቃ ብሏቸው አሁንም ካላጠፋዋችሁ ያሉ እንደ ህዝብ ሊያዋርዱንና ከምድረ ገጽ ሊያጠፉን ለሚመጡ ኃይሎች ፍጹም እድል ልንሰጣቸው አይገባም ብለዋል። ህዝባችን መጠነ ሰፊ ችግርና መከራ እያሳለፈ ነው። ይህ እንደ ህዝብ አይገባውም። ይህ ህዝብ ታሪክ ሰርቶ ያለፈ ነው። በመሆኑም አሁን የተጋረጠበት አደጋ ለመከላከል የሚከፈለውን ዋጋ ከፍሎ ህልውናውን ያረጋግጣል። ምክንያቱም ግዴታው ነው። እናጠፋሃለን እየተባለ ሊወራው ለመጣ ኃይል ቀድሞ ያጠፋዋል። እኛ ሴቶችም ያለፈውን ጠባሳችን ሳይድን አሁን ማንኛውም ስቃይ እንዲደርስብን አንፈቅድም። የትግራይ ወጣቶች በተዛባ ወሬ የተሰደዱ መኖራቸውና ወቅታዊ ሁኔታዎችን በትኩረት ተገንዝበው ከህዝባቸው ጎን እንዲቆሙ እናቶች ትልቅ ኃላፊነት እንዳላቸው የገለጹት ወይዘሮ ኤልሳም በህልውና ለሚመጣ ኃይል ሁሉም በየፊናው አደጋውን ሊከላከል እንደሚገባና የተጋረጠውን አደጋ ለመከላከል መንግስትም ህዝቡን ከአደጋ ለመጠበቅ ኃላፊነቱ እንደሚወጣ ወይዘሮ ኤልሳ ተስፋይ ገልጸዋል። ብሔራዊ ህልውና ናክነው ህስንተ ኮይና ራሳችንን የመጠበቅ ግዴታ አለብን። ትውልዱ ግዛቱን ሊጠብቅ ይገባል። ምክንያቱም እናቱ እየታረደች የሚሸሽ ትውልድ የለንም፣ ታሪክም አልቆየንም። በመሆኑም ያለውን ሁኔታ በቅንነት ተረድተን ጄኖሳይደሩ እያሴረ ያለውን ሴራ ተገንዝበን እናቶቻችን ሊያንቋሽሽ ለመጣ ኃይል ሁሉም በአንድነት በመዝመት ልንመክተው ይገባል። የትግራይ መንግስት የትግራይ ህልውናን ለማስቀጠል ሲል ተገዶ የጄኖሳይደሩን አገዛዝ ለማጥፋት በወሰነው ውሳኔ ከፍተኛ የዲፕሎማሲ ስራ በመሰራቱ የትግራይ አጎራባች ክልሎችና ጎረቤት ሀገራት ኃይሎች አብረውት እንዲሰለፉ ማስቻሉን ተገለጸ። ስለሽ ሐጎስ
የትግራይ መንግስት የትግራይን ህዝብ ከእልቂት ለመታደግና ህልውናውን ለማስቀጠል ያለውን ኃላፊነት ለመወጣት ሲል የጄኖሳይደሩን ስርዓት ለመቅበር የወሰነው የትግራይ ህዝብ መሰረታዊ ጥያቄዎችና መብቶችን ለማስከበርና ለማስመለስ ሰላማዊ በሆነ መንገድ እንዲተገበሩ ወደ 4 ዓመት ገደማ በትዕግስት ከጠበቀ በኋላ ተገዶ የወሰነው ውሳኔ መሆኑን የህወሓት ማዕከላዊ ኮሚቴ አባልና የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ ዓለም ብርሃን ሐሪፈዮ ከትግራይ መኸተ ስታፍ ሰራተኞች ጋር በነበራቸው ቆይታ አስረድተዋል። ስርዓት እዚ በባህሪኡ በሰላም ክነብር ዘይክእል ስርዓት ስለዝኾነ ዓቅምታትና ስትራቴጂካዊ ዓመታትና ነጠናክር ኢልና ጄኖሳይደሩ የአብይ አገዛዝ በሰላም መኖር የማይፈልግ ስርዓት በመሆኑ በትግራይ ህዝብ ላይ ድምጽ አልባ ጦርነት እያካሄደም ይባስ ብሎ ሰራዊቱን ወደ ትግራይ ማንቀሳቀስ ሲጀምር ስትራቴጂካዊ አቅማችንን በማጠናከር የትግራይ ሰራዊት የተሟላ ቁመና እንዲኖረው በማድረግ ህዝባችንም ጠንካራ ደጀን እንዲሆን ስራዎች በመስራት የትግራይ ህዝብ ህልውና ለማስቀጠል ፍጹም መጥፋት የለብንም ብለን ለመታገል ተዘጋጅተናል። ይህ ውሳኔ ከመወሰናችን በፊት ግን የትግራይ ህዝብ መሰረታዊ መብቶች እንዲከበሩና ጥያቄዎች በሰላማዊ መንገድ መልስ ያገኛሉ በሚል ተስፋ ባለፉት ዓመታት ውስጥ የብዙ ተፈናቃይ ወገኖች ህይወት አጥተናል። ግን የጄኖሳይደሩ የአብይ አገዛዝ ሰላም ጠል በመሆኑ ለአንዴና ለመጨረሻ ጊዜ ወደ መቃብር ለመሸኘት ተዘጋጅተናል። የትግራይ መንግስት ጄኖሳይደሩን የአብይ አገዛዝ ለአንዴና ለመጨረሻ ጊዜ ወደ መቃብር ለመሸኘት በሰራው ከፍተኛ የዲፕሎማሲ ስራም ፍሬያማ ሆኖ የአጎራባች ክልልና የጎረቤት ኃይሎች ጋር በጋራ በመሆን ጥምረት መፍጠሩን አቶ ዓለም በመግለጽ ይህም የጄኖሳይደሩን አገዛዝ በአስቸኳይ ለመቅበር አቅም ፈጥሯል ይላሉ። ኩናት አምሐራ ኩናት አቆሮሞ ኩናት አበንሻንጉል ኩናት አኩል ከባብታት በአማራ በኦሮሚያ በቤንሻንጉልና በሀገሪቱ በርካታ ቦታዎች ላይ ጦርነቶች እየተካሄዱ ነው። ጄኖሳይደሩ አገዛዝ አምነው ወደ ስልጣን እንዲመጣ አስተዋጽኦ ባበረከቱት ላይ የጭካኔ በትሩን የሚያሳርፍ አረመኔ ስርዓት ነው። በመሆኑ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለመቅበር መተባበር ያስፈልገናል። አሁን ላይ የትግራይ ሰራዊት ውስጣዊ አቅሙን ከማጠናከር በተጨማሪ ከጎረቤት ክልል አማራ፣ አፋርና ከሌሎች እንዲሁም ከጎረቤት ሀገራት ከኤርትራና ከሱዳን ጋር ጠንካራ ጥምረት ፈጥረናል። ከዚህ በፊት ከጄኖሳይደሩ ጎን ተሰልፎ የነበሩ ኃይሎች ከትግራይ መንግስት ጎን እንዲሰለፉ ለማድረግ በትግራይ መንግስት ከፍተኛ የዲፕሎማሲ ስራ ተሰርቷል። አሁን ላይ ጄኖሳይደሩ አብይ ራቁቱን አስቀርተነዋል። በመሆኑም ግብአተ መሬት ሊፈጸም ተቃርቧል። ስለሆነም ይህንን በአስቸኳይ ለመተግበር መተባበር ይጠበቅብናል። በመድረኩ የተገኙት ተሳታፊዎች በበኩላቸው የትግራይ ህዝብ ካለበት ችግርና መከራ በዘላቂነት ለማውጣት የጄኖሳይደሩ አገዛዝ መቅበር መፍትሄ በመሆኑ መስዋዕትነት ለመክፈል ዝግጁ መሆናቸውን አረጋግጠዋል። ህዝብና ችግርን መከራን ጎቢጡ ክነብር ፈሪድ ዘሎ ህዝባችን በችግርና በመከራ ተዘፍቆ እንዲኖር ያደረገና እያደረገ ያለው ጄኖሳይደር ስርዓት ካልተቀበረ እንደ ህዝብ መቀጠል አንችልም። በመሆኑም ግብዓተ መሬቱን ለማስፈጸም የድርሻችንን ከመወጣት አልፎ የህይወት መስዋዕትነትን ለመክፈል ዝግጁ ነን። መንተ ሰላሚና ክንከፍሎ ዝግበአና ከፊልና ኢና ህዝቡና ከፈልና ኢና መጺና ለሰላም ስንል መስዋዕትነት እየከፈልን መጥተናል። በመጨረሻም ጄኖሳይደሩን አገዛዝ ለመቅበር መስዋዕትነት ለመክፈል ዝግጁ ነን። ካሁን በኋላ የምታለቅስ የምትደፈር የትግራይ እናት አትኖርም። ጄኖሳይደሩን ስርዓት እንቀብረዋለን። እንደ ህዝብ ፍጹም አንጠፋም በሚል በተቀጣጠለው ህዝባዊ መድረክ የትግራይ ህልውና የሚረጋገጠው በጄኖሳይዳዊ አገዛዝ መቃብር ብቻ መሆኑን የህዝቡን ውሳኔና ወኔ ወቅታዊነትና ተቀባይነት ያለው ቁጭት የትግራይ ህዝብ አሁን ካለው አደጋ የሚያሻገር መሆኑን የትግራይ ፕሬዝዳንት ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጸጋይ በየነ ተናገሩ። ታደሰ ልቻለም ከቶ እንደ ብሔር አንጠፋም በሚል መሪ ቃል የተዘጋጁ መርሃ ግብሮች በተለያዩ የትግራይ አካባቢዎች በህዝብ መድረኮች በወኔና አይበገሬነት በድምቀት እየተካሄዱ መሆናቸውን ተከትሎ ህዝቡ ትግስታችን አልቋል፣ እንደ ህዝብ ፍጹም አንጠፋም የሚሉ መደምደሚያዎች እየያዘ ይገኛል። የትግራይ ህዝብ እንደ ህዝብ ፍጹም አንጠፋም፣ የትግራይ ህልውና የሚረጋገጠው በጄኖሳይዳዊ የአብይ አህመድ አገዛዝ መቃብር ስር ነው የሚለው መሪ ሀሳብ የህዝቡ ቁጭት ተቀባይነት ያለው ውሳኔና ወኔ የትግራይ ህዝብ አሁን ካለው አደጋ የሚያሻግር መጻኢ የትግራይ ዕድል ለመወሰን በር ከፋች ነው ሲሉ ከዝግጅት ክፍላችን ጋር ቆይታ ያደረጉት የትግራይ ፕሬዝዳንት ሴክሬታሪያት ጽህፈት ቤት ኃላፊ አቶ ጸጋይ በየነም ተናግረዋል። አሁንም ጨቁናለሁ፣ አሁንም አንበርክካለሁ፣ አሁንም ጨፈጭፋለሁ እያለ ነው ያለው። ሚዲያዎቹ ሁሉንም ኦንላይን ሚዲያ ሁሉንም ሚዲያዎች በእንደዚህ አይነት ሚሽን ነው እየተንቀሳቀሱ ያሉት። ያስቀመጡት ጎልና ሞቲቭ ትግራይን ህዝብ መጨፍጨፍ ነው። ስለዚህ ይሄ ፕራክቲካሊ ያየ ስለሆነ ነው ቁጭቱ። ይሄ ስርዓት አያስቀምጠንም። እኛን ከመጨፍጨፉ እኛን ከመጨረሱ በፊት
ማድረግ የሚገባን ነገር ማድረግ መቻል አለብን። ዳግማይ ጄኖሳይድ ለመፈጸም ነው እኮ እየተንቀሳቀሰ ያለው። ስለዚህ የዚህ አካል የጄኖሳይዱ አካል አድርገን ብንወስደው፣ ስለዚህ ወጊድ ለእንደዚህ አይነት ተግባር መገርሰስ መቻል አለበት ብለው አቋም የያዘበት ህዝባዊ መድረኮች ናቸው። አቶ ጸጋይ በየነም አያይዘውም የህልውና አደጋ አለን ብለው የሚያምኑ ህዝቦች በጋራ በመታገል በአብይ አህመድ የሚመራው ጄኖሳይዳዊ አገዛዝ ከስልጣን ሲወገድ ብቻ ነው ያሉ ሲሆን ከዚህም ባለፈ ህዝቡ ራስን በራስ የመወሰን መብቱ ለማረጋገጥ የሚያስችሉ ስራዎች መስራት ያስፈልጋልም ብለዋል። አሁን ያለው መንግስት በአገር ውስጥ ላሉ ዜጎች ብቻ ሳይሆን አጎራባች አገሮችም አደጋ ውስጥ እንዳሉ ይሰማቸዋል። ስለዚህ the fittest will survive, the unfittest will be eliminated የሚል እኮ በ16ኛው ክፍለ ዘመን እንትን የተባለ ነገር አለ። ስለዚህ አደጋ የህልውና አደጋ አለን ብለው የሚያምኑ ህዝቦች እኛ ደግሞ በተግባር የተጨፈጨፍን ጄኖሳይድ የተፈጸመብን ህዝብ ስለሆን ከእንደነዚህ አደጋ የህልውና አደጋ ያላቸው አካላት ቅድም እንዳልኩ ኢንጌጅመንቱ ጽምዶ ፈጥሮ የመንቀሳቀስ የግዴታ ነው። በሌላ በኩል የትብብር ጥረቶች ወደ ተግባር ሲሸጋገሩና ትብብሩ መሬት ሲነካ ጄኖሳይዳዊ አብይ አህመድ አገዛዝ መጨረሻውን እንደሚያገኝና እንደሚያበቃለት በመግለጽ እምቢ ወይም ወጊድ ለጄኖሳይደር አብይ አህመድ አገዛዝ የሚለው ጥሪ በጋራ ሊቀበር ይገባል ብለዋል። ከእንደዚህ አይነት አደጋ ካለባቸው ህዝቦችና አጎራባች አገሮች ጋር እንደዚህ አይነት አላይመንት አሰላለፍ መፍጠር መቻል አለብን። በእንደዚህ አይነት ሁኔታ ነው ይሄን ያለ ነው። ይሄ በማንም ዓለምም እየተደረገ ነው ያለው። አጎራባች ህዝቦች ትግራይን ከሚያዋስኑ አገሮች ህዝቦች ለጋራ ሰላም፣ ለጋራ ድህነት፣ ለጋራ ልማት ትስስር በጋራ የምንቀሳቀስበት ሁኔታ ደግሞ ይኖራል። ግን አሁን የተደቀነብን አደጋ ስላለ እሱ በጋራ ሆነን የምንመክትበት ሁኔታ አይ ቲንክ ሰዓቱም የደረሰ ይመስለኛል። አቶ ጸጋይ በየነ በበኩላቸው መድረኮቹ የትግራይ ህዝብ እንደ ህዝብ አይጠፋም የሚለው እምነት እንዲሁም የህዝቡ ቁጭት የህልውና ጉዳይ መሆኑን ያስመሰከረበት የውይይት መድረኮች የሚገልጹ መሆናቸውም ገልጸዋል። በመጨረሻ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎችና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሷል ሲሉ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። ታደሰ ልጃለም የሱዳን ጦር ኃይሎች የአማጺያን ፈጥኖ ድራሽ ኃይሎችና የውጭ ሀገራት ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰዋል ሲሉ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ተናግረዋል። ጠቅላይ ሚኒስትሩ አውዳሚ ግጭት ወደ ማብቂያው እየተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና ጋቦንና ሊቢያ ተወካዮች ያቀፈው የአፍሪካ የመረጃና ደህንነት አገልግሎቶች ኮሚቴ ያስተባበረው ከፍተኛ አመራሮች ያቀፈ ልዑክ ተቀብለው ያነጋገሩት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል የተነሳው እቅድ በይፋ መክሸፉን አስታውቀዋል። እቅዱም ጥንታዊ የስልጣኔ ባለቤት የሆነችው ሱዳን ከህዝቧና ከሀብቷ ባዶ ማድረግ እንደነበር ያወሱት ጠቅላይ ሚኒስትሩ እቅዱ ስለከሸፈ ሱዳን ወደ መደበኛ ጉዳያ የምትመለስበት ሁኔታ የተመቻቸ መሆኑን እንዲሁም በሀገሪቱ ውስጥ ህይወት ወደ መደበኛ ህይወት እየተመለሰ መሆኑን ገልጿል። በካርቱምና በሌሎች ክልሎች ደርሶ የነበረው የውድመት መጠን ያጎሉት ጠቅላይ ሚኒስትሩ ግጭቱ የውስጥ ትግል አድርገው የሚገልጹ ንግግሮች ውድቅ በማድረግ ውጫዊ ጸባጫሪነት እንደሆነም አረጋግጧል። ጦርነቱ በሱዳን ውስጥ የተደረገ ግጭት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ያሉት ጠቅላይ ሚኒስትሩ ሰፊ ጂኦፖለቲካ ተጽዕኖውን በሀገሪቱ ላይ የተከፈተ ዓለም አቀፍ ጦርነት መሆኑን ጨምረው ገልጿል። የጦር ኃይሉን ስኬት ያረጋገጡት ጠቅላይ ሚኒስትሩ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈው ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለው ቁርጠኝነት አብራርተዋል። ጠቅላይ ሚኒስትሩ በተጨማሪ የሱዳን ቀጥተኛ ተሳትፎ ሳይኖርም በአውሮፓ ዋና ከተሞችና ቀጠናው ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቀኝ ግዛትና ዘረኝነት መሆናቸው ፈርጀዋቸዋል። ለሰዓቱ ያዝናቸው ዜናዎች በዚህ አብቅተዋል። ሰላም።